የፌድሪ ጦር ኃይሎች ጠቅላይ አዛዥና ጠቅላይ ሚኒስትር አብይ አህመድ የአናብስቶቹ ሰማይ በሚል መሪ ቃል በተካሄደው የጥቁር አንበሳ የአየር ላይ ትርኢት መልእክታቸውን አስተላልፈዋል። በዚህም የፌድሪ አየር ኃይል ባለፉት 9 ዓመታት በብዙ ከፍታና ዝቅታም የኢትዮጵያን ሉዓላዊነትና የግዛት አንድነት በማስጠበቅ የነጻነት ምልክት ሆኖ የዘለቀ ነው ሲሉ ገልጸውታል። በዚህም አየር ኃይሉ ኢትዮጵያን ለማጥቃት የመጡ ኃይሎችን ሁሉ በመመከት ረገድ ታላቅ ገድል የፈጸመ ነው ሲሉ ገልጸዋል። ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። የፌድሪ አየር ኃይል ዘመን የማይሽራቸው ጀግኖችን ያፈራም አንጋፋ ተቋም መሆኑን ጠቅላይ ሚኒስትሩ ገልጸዋል። የብቁ የሰው ኃይል ግንባታም ትኩረት ተሰጥቶት እየተሰራበት ነው ብለዋል። በሌላ በኩል ኢትዮጵያ የጀመረችው የእድገት ጉዞ እንዲሳካም አየር ኃይልን የመሰሉ ተቋማትን ማጠናከር ወሳኝ በመሆኑ ባለፉት 5 ዓመታት ውስጥ ተቋሙን የማጠናከር መጠነ ሰፊ ተግባራት ተከናውነዋል ሲሉ ተናግረዋል። ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር የምናሳድግ ይሆናል። አየር ኃይሉ አሁን ላይ የደረሰበትን የመፈጸም አቅም በቀጣይ 5 ዓመታት ውስጥ በእጥፍ ለማሳደግ ይሰራልም ብሏል። ባለፉት ረጅም ዓመታት ውስጥ ኢትዮጵያን ለማዳከም እየሰሩ ያሉ ኃይሎች አይሳካላቸውም፣ እኛ ግን የኢትዮጵያን አንድነት ለማስጠበቅ መስራታችንን እንቀጥላለን ሲሉም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ኢትዮጵያ የአፍሪካ የማደግ ምልክት የምትሆን ሀገር መሆኗን መገንዘብ ያስፈልጋል ያሉት ጠቅላይ ሚኒስትሩም ተስማምቶ ማደግ እንጂ ከዛ ውጭ ያለው መንገድ የጥፋት ነው ሲሉ ጠቅላይ ሚኒስትሩ አሳስበዋል። ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለ ማቋረጥ በመትጋት የኢትዮጵያን
ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራ ልላችሁ ፈልጋለሁ። ኢትዮጵያ ብልጽግናዋን ከማረጋገጥ ማንም የሚያስቆማት የለም። ብሔራዊ ጥቅሞቿን በማስጠበቅ የሁሉም ዜጎች ኩራት የምትሆን ሀገር ትሆናለች ሲሉም ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ገልጸዋል።